እሺ በዛሬው ትምህርታችን የምናየው የሚሆነው ደግሞ ክፍል 3 የአማርኛ ፊደላት ወይም ሆሄያትን ከጠ እስከ ሀ ድረስ ያሉትንና ተጨማሪ ከዚህ በተጨማሪ ደግሞ ዲቃላ ሆሄያትን ያካተተ ነው። ከጠ እስከ ሀ እና ተጨማሪ ደግሞ ዲቃላ ሆሄያትን ያካተተ ሲሆን እያንዳንዱን ፊደል አንድ ባንድ እናያለን። የምናየው ከግራ ወደ ቀኝ ከቀኝ ወደ ግራ ወይም ደግሞ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው በማድረግ በተለያየ መልክ እየቆጠረን የምናየው ሲሆን እያንዳንዱን ፊደል ለመለየት ድምፁን፣ ቅርጹን ለይታችሁ ለማወቅ ይረዳችሁ ዘንድ ቪዲዮውን በትክክል ብትመለከቱት ያግዛችኋል። እያንዳንዱ የመጀመሪያዋ ፊደል ድምጿ ምን አይነት እንደሆነ ቅርጿ እያንዳንዱን ለመለየት ከርሰሩን ተከትላችሁ ብትሄዱ ቅርጹን ድምፁን ለመለየት ያግዛችኋል። ስለዚህ ከመጀመሪያው ከዕለቱ ትምህርት ጀምር የመጀመሪያዋ ጠ ናት። ከዚህ ጀምሬ ቆጥራለሁ። ጠ ጡ ጢ ጣ ጤ ጥ ጦ ወደኋላ ሲመለስ ጦ ጥ ጤ ጣ ጢ ጡ ጠ ወደ ከመጀመሪያው ወደ መጨረሻው ስደግመው ጠ ጡ ጢ ጣ ጤ ጥ ጦ። ቀጥሎ ያለው ፊደል ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። ወደ ኋላ ስመለስ ጮ ጭ ጬ ጫ ጪ ጩ ጨ። ከመጀመሪያው ወደ መጨረሻው በድጋሚ ስሄድ ጨ ጩ ጪ ጫ ጬ ጭ ጮ። ቀጥሎ ያለው ፊደል ደግሞ ጰ ጱ ጲ ጳ ጴ ጵ ጶ። ወደ ኋላ ስመለስ ጶ ጵ ጴ ጳ ጲ ጱ ጰ። አሁን ደግሞ ከመጀመሪያው ወደ መጨረሻው እሄዳለሁ። ጰ ጱ ጲ ጳ ጴ ጵ ጶ። ቀጥሎ ያለው ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። ወደ ኋላ ስመለስ ጾ ጽ ጼ ጻ ጺ ጹ ጸ። አሁን ደግሞ ከመጀመሪያው ወደ መጨረሻው ጸ ጹ ጺ ጻ ጼ ጽ ጾ። ቀጥሎ ያለው ፈ ፉ ፊ ፋ ፌ ፍ ፎ። እሺ ወደ መጨረሻ ከመጨረሻው ወደ ኋላ ስመለስ ደግሞ ወይም ደግሞ ከመጨረሻው ወደ መጀመሪያው ፎ ፍ ፌ ፋ ፊ ፉ ፈ። አሁን ደግሞ ከመጀመሪያው ወደ መጨረሻው ፈ ፉ ፊ ፋ ፌ ፍ ፎ።
እሺ ቀጥሎ ያለው ፊደል ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። ወደ ኋላ እመለሳለሁ። ጸ አይሚን ጾ ጽ ጼ ጻ ጺ ጹ ጸ። ከመጀመሪያው ወደ መጨረሻው ሲሄድ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ቀጥሎ ያለው ፐ ፑ ፒ ፓ ፔ ፕ ፖ። ወደ ኋላ ስመለስ ፖ ፕ ፔ ፓ ፒ ፑ ፐ። አሁን ደግሞ ከመጀመሪያው ወደ መጨረሻው ፐ ፑ ፒ ፓ ፔ ፕ ፖ። እሺ ቀጥሎ ያለው አ ኡ ኢ አ ኤ እ ኦ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ኦ እ ኤ አ ኢ ኡ አ። እሺ አሁን ደግሞ ከመጀመሪያው ወደ መጨረሻው ሲሄድ አ ኡ ኢ አ ኤ እ ኦ። ቀጥሎ ያለው ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። አሁን ደግሞ ከመጀመሪያው ወደ መጨረሻው እሄዳለሁ። ሃ ሁ ሂ ሃ ሄ ህ ሆ። ቀጥሎ ያሉት ደግሞ በአማርኛ ፊደል ገበታ ላይ ወይም ደግሞ የአማርኛ ዲቃላ ሆሄያት የሚባሉት ያካተተ ነው ብያቸዋለሁ። መጀመሪያው ላይ ዲቃላ ሆሄያት የምንላቸው እነዚህ ናቸው። ዲቃላ ሆሄያት ተብሎ የሚጠሩ ፊደላት እነዚህ ናቸው። አሁን ደግሞ እነዚህ ዲቃላ ሆሄያት የምንላቸው ቅርጻቸው፣ ድምጻቸው እያንዳንዱን አንድ ባንድ እናያለን። በጋራ እንመልከተው። ሀ ኋ ሏ ኋ ሟ ሷ ሿ ቋ ቧ ቷ ቿ ኗ ኟ ኳ ኋ ዟ ዣ ዷ ጇ ጓ ጧ ጯ ጧ ጿ ፏ። እደግመዋለሁ። ኋ ሏ ኋ ሟ ሷ ሿ ቋ ቧ ቷ ቿ ኗ ኟ ኋ ኳ ኋ ዟ ዣ ዷ ጇ ጓ
ጧ ጯ ጧ ጿ ፏ ይህን ይመስላል። ፊደሎቹ እነዚህ ናቸው። እያንዳንዱን ፊደል ከርሰሩን ተከትላችሁ ቅርጹንና ድምፁን መለየት ትችላላችሁ። ከርሰሩን ወይም ደግሞ ጠቋሚዋን ተከትላችሁ ስትሄዱ ከርሰሩ የሚያመላክታችሁ ቅርጹ ምን አይነት እንደሆነ፣ ድምፁ ደግሞ ምን ተብሎ እንደሚጠራ እያንዳንዱ ፊደል አንዱ ከአንዱ የሚለይበትን የአንደኛው ከሁለተኛው፣ ሁለተኛው ከሶስተኛው እያንዳንዱ ፊደል 7 ዝርያ ያለው እነዚህን አንዱ ከአንዱ እንዴት እንደሚለይ ለመለየት ከርሰሩን ተከትላችሁ ስታዩት ቅርጹን ትለያላችሁ። ድምፁ ደግሞ እንዴት ተብሎ እንደሚጠራ ድምፁን እያዳመጣችሁ ሁለቱን አቀናጅታችሁ ቅርጹንና ድምፁን መለየት ትችላላችሁ። ስለዚህ በትኩረት ሰጣችሁ ጊዜ ሰጣችሁ ብታዩትና ብታዳምጡት ቪዲዮውን ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። መልካም ጊዜ፣ መልካም ቀን። ነገ በሌላ ዝግጅት እስከምንገናኝ መልካም ጊዜ ይሁንላችሁ።